አሰላሙ አለይኩም ወረህመቱላህ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድ የቻናሌ ቤተሰቦች ደህና ናችሁ? እኔ አልሐምዱሊላህ ደህና ነኝ፣ በጣም ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ዛሬ በአዲስ ቪዲዮ ብቅ አልኩላችሁ። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እኔን ሸቃሊትን ተባበሩኝ እላለሁኝ። እና ዛሬ ምን ነበረ ቪዲዮዬ ረሳሁት መሰለኝ። እሺ ልንገራችሁ። ለምንድን ነው ግን አሰሪዎቻችን የማያመሰግኑት? እኔ ሁሌም እላለሁ ስትወዱ ስራችሁን ውደዱ። እነሱ ይወዱናል ብላችሁ አትውደዷቸው፣ ግን አትናቋቸው፣ አክብሯቸው እላለሁና የሚገርማችሁ ወይኔ ኢትዮጵያውያን፣ እኛ ኢትዮጵያውያን እኮ ድህነት ብቻ ነው እንጂ ያጠቃን። አላህ ትክክለኛ ፍጡር የፈጠረው ኢትዮጵያዊ ነው ብዬ አስባለሁ። ኢትዮጵያዊ ያደረጋችሁለትን ያውቃል። ሲጠላም ግልጽ ነው የሚጠላው፣ ሲወድም ግልጽ ነው የሚወደው። እነሱ ግን ሸለመጥማጥ ናቸው። እንደዚህ ነው የሚሄዱት። እንደዚህ ፊታችሁ ይላሉ፣ ከኋላ ግን ያሸርባሉ። ወላሂ እና አሰሪዬ ለ10 ቀን ምናምን ወጣች ማለት ነው። ወደ ውጭ ወደ ሌላ ሀገር ሄደች። ወደ ሌላ ሀገር ስትሄድ እኔ በተፈጥሮዬ ስሪ የተባልኩትን ብቻ ሳይሆን በራሴ አይቼ የምሰራ ልጅ ነኝ እና ያላጸዳሁት ነገር የለኝም። ብቻ ቤቱን አላፈረስኩም። አጽጃ ያልተባልኩትም ሁላ ማለት ነው። ምክንያቱም አማና የሚባል ነገር አለ። እሷ ቤት ስትሆን ይሻለኛል። እኔ ስራውን ትውት አደርገዋለሁ። የፊቴ ነው የምሰራው። ስትወጣ ግን አማና የሚባል ነገር አለ እና የአማና ይከብደኛል እና ሁሉን ነገር ልክ እንደ ቤቴ ቸክ አድርጌ ነው የምሰራው። ምን አደረገች መሰላችሁ? እንደው ቪዲዮውን እዛ አስገባ ነበረ ደለትኩት ተናድጄ ሳየው ዋትስአፕ ላይ ማለት ነው። ክፍሏ ያው ሲሄዱ ተጸዳ። ምን አለች? ሪከርድ አድርጋ ክፍሉን በየቀኑ አታዝጂ። አያችሁ፣ በየቀኑ አታዝጂ። ይሄ ምንድነው የሽንት ቤቱ ውሃ የሚለቀቀው? እሱን ብቻ እየገባሽ ልቀቂ፣ ሽታ እንዲያመጣ ምናምን አለችኝ። እሺ አልኳት። እኔ ግን ደስ ስለማይለኝ በ2 ቀን 1 ቀን አጸድዋለሁ። ተነ ሽንት ቤቱ ተነ ሁሉም አጥባለሁ ማለት ነው። የተደረገ ነገር የለም፣ የቀረ ነገር የለም። ሁሉን ነገር ቅይር አድርጌ ነው። እንደውም ሊመጡ ሲሉ ምሳ አዘዘችኝ። 4 አይነት ነው ዘዥ ያኔ ስሪ ያለችኝ። እኔ ግን 2 ጨምሬ 6 አይነት ሰራሁ በራሴ 2 ጨምሬ። ምክንያቱም ቤቱ ይመቻል፣ አልሐምዱሊላህ ሁሉ ነገር ሙሉ ነው። እየተረፈ እንጂ የጎደለ ነገር የለም። ግን ይሄን ለዋራችሁ የቻልኩት ምንድነው ምንም ጥሩ ቢሆኑ ተሸክመናቸው ውለን ብናድር ያው ናቸው ልላችሁ ነው እንጂ መጥፎ ሰው ሆነ አይደለም። ተሸክመን እግራችሁ መሬት አይንካ ብለን ከኋላችን አዝለን እንደ ሕፃን ልጅ ብናኖራቸው ያው ናቸው። ለምን ካላችሁ ይሄ ምሳሌ ይሆናችኋል። ከዛ 2 አይነት ጨምሬ ሰራው። ቆንጆ ምግብ ሰርቼ ሱፍራ አዘጋጅቼ ምናምን። ልጆቿማ የሆነ እቃ ገዝተውላት ነበረ ሰርፕራይዝ ሊያደርጓት ተሰብስበው ለምሳ ይመጣሉ። ጅማቴ እስከሚቆረጥ ድረስ እየሮጥኩኝ ስንት መከራዬን አድርጌ ቤቱን ጭሳ አጫጭሽ ምናምን። ይሄም የነሱ የሚሸተው ማለት ነው። እሱን አጨስኩ ምናምን። ስትገባ ደስ አላት ሰውየው፣ ሁሉም ደስ አላቸው። ከዛ ማታ ክፍላቸው ሲሄዱ የገረመኝ ነገር ማለት ነው፣ ክፍላቸው ሲሄዱ አንዲት ፀጉር እንግዲህ ልብሳቸውን ሲዋልቁ ወይ ፀጉራቸው ብን ይላል። የነሱ ፀጉር እንዳዱሬ ፀጉር ነው ቡል የሚለው። አንዲት ፀጉር ፍራሽቱ ላይ አይታለች። ይሄ የተነጠፈው የአልጋው ልባስ አለ አይደለ? አልጋው ልባስ ላይ አንዲት ፀጉር እንደዚህ ረጅምና ተጥፍጥፍ ብላ ቁጭ ብላለች። ያንን ቪዲዮ አድርጋ ሰዓት ከሄደ በኋላ ከ1 ሰዓት ከ2 ሰዓት በኋላ ተለሊቱ ቪዲዮ ቀርጻ
ይሄ ምንድነው? አዝዲተሹ አታቂም እንዴ? አሁን ይሄ ጸጉር ከሄድኩ ጀምሮ ነው እዚህ የተገኘው አለች። ጧት ስነሳ ቪዲዮ ልካልኛለች። ምንድነው ብዬ ገብቼ ሳየው አንዲት ጸጉር ፎቶ አንስታ አንዲት ጸጉር እንዲቻ አንስታ ላከችልኝ። አያችሁ ምስጋና የሚባል ነገር። እስኪ ቆይ የሆነ ማሰቢያ የሚባል ነገር የላቸውም እላለሁ። ማሰቢያ እንዴት ነው የሌላቸው? አይ አሁን እኮ ልብሴን ሳራግፍ ተራግፎ ይሆናል ይባል እና ከባድ ናቸው። ምንም የቆያችሁትን ያህል ብትቆዩ፣ ምንም ብታንከባከቧቸው ትንሽ የማስተዋል ነገር ምንም የላቸውም። እኔ በጣም ግርም ነው ያለኝ። መልስ ለራሱ አልመለስኩላትም። አይቼ ጸጥ ነው ያልኳት። እንደውም እኔ ኩርፍ ያልወድም 2 ቀን አኮረፍኳት፣ ዝግት አደረኳት። እንዴ ሰው ማሰብ አለበት እኮ። አንዲት ጸጉር እንደው ትልቅ ቆሻሻ ቢሆን እንኳን አላጸዳችም ይባላል። አንዲት ጸጉር ነው አንስታ የላከችው። እና ስለዚህ ከባድ ነው ወላሂ። የሰው ቤት ነው። ተሰውም ቤት ደግሞ እነሱ የሆነ መረዳት የሚባል ነገር ማውራት ከጀመሩ ለራሳቸው ማውራት ተጀመሩ እነሱን እንጂ ራሳቸውን እንጂ የሚሰሙት እኛን አይሰሙም፣ በጭራሽ አይሰሙም። እና ውዶቼ ይወዱናል ብላችሁ አታሽቃብጡ። ስራችሁንና ስራችሁን ብቻ ነው መስራት ያለባችሁ። እነሱን ሳይሆን ስራችሁን ውደዱ። ስራችሁን ከወደዳችሁ እናንተ ራሳችሁ ትወደዳላችሁ እላችኋለሁኝ። የዛሬው ቪዲዮ ይሄን ይመስላል። በድጋሚ እስከምንገናኝ ሰላም ቆዩልኝ።